ያላቸው ጨዋታዎች ናቸው። ሰንደርላንድ ከቼልሲ የኮንፈረንስ ሊግ ቦታውን አስጠብቆ ለመሄድ የሚያደርገው ፍልሚያ ነው። ከዛ ውጭ ግን ቶተናም ከኤቨርተን፣ ዌስትሃም ከሊድስ የሚጠበቁ ናቸው። ወይ ዌስትሃም ወይ ቶተናም። ሞር አሁን የመውረድ እድሉ የሰፋው ደግሞ ዌስትሃም ሆኗል ማለት ነው። ሌሎች መረጃዎችን እንመልከት። ሶፊ በመጨረሻም የጋርዲዮላ ጉዳይ ከሰዓታት ወይም ከደቂቃዎች በፊት ተረጋግጧል። ፔፕ ጋርዲዮላ ከማንቸስተር ሲቲ የመልቀቅ ጉዳይ እርግጥ ሆኗል። ጋርዲዮላ እንደሚታወቀው እንግዲህ ሚስጥር ወጥቶበት ነው በነገራችን ላይ ተናግሯል። እሱም በጣም ትክክለኛ ባልሆነ ሰዓት ላይ ነው ይሄ መረጃ የወጣው ብሎ ነበረ ከበርማውዙ ጨዋታ በፊት። ምክንያቱም እኔ የፈለግኩት ከአስቶን ቪላ ከመጫወታችን ከአንድ ቀን በፊት ነው ይህንን መረጃ እንዲወጣ የፈለግኩትን ደጋፊዎችን ለመሰናበት ለሱም። ግን በዚህ ሁኔታ መውጣቱ ግን አሳዝኖኛል። ምክንያቱም ታይሚንጉ ልክ አልነበረም። ባለፉት ዓመታት ታስታውስ ከሆነ ግን የጀርገን ክሎፕ ቀድመው ተናግረው ሊቨርፑልን ለአራትዮሽ ዋንጫ ሲፎካከር ቆይቶ መጨረሻ ላይ ካራባኦ ካፕ ይዞ ነው ሄዱት እና ይሄ መሆኑ ተገቢ አይደለም በሚል ሀሳባቸውን የሰጡበትን ሂደት ተመልክተናል። 1 ሻምፒዮንስ ሊግ፣ 6 ፕሪሚየር ሊግ፣ 5 ሊግ ካፕ፣ 3 ኤፍኤ ካፕ፣ 3 ኮሚኒቲ ሺልድ፣ 1 የዩፋ የአሸናፊዎች አሸናፊ፣ 1 የፊፋ የክለቦች ዋንጫ፣ በአጠቃላይ 10 ዓመት 20 ዋንጫ። ጋርዲዮላ በጣም ሊዘመርላቸው ሊደነቁ የሚገቡ አሰልጣኝ ናቸው እና ልክ በበርማውዝ ከተሸነፉ በኋላ እልህ የያዛቸው ይመስለኛል። ውሳኔው ተወስኗል፣ ያስታውቃል። ኢንዞ ማሬስካ 3 ዓመት ኮንትራት እንደሚፈርሙ ተነግረዋል እና መሰል ነገሮች ተረጋግጠዋል። ግን እልህ የያዛቸው ከጨዋታው በኋላ ከአርሰናል ጋር በነበረው ጨዋታ ላይ ከበርማውዝ ጋር በነበረው ጨዋታ ላይ በበርማውዝ አቻ ከወጡና በኋላና አርሰናል ዋንጫ ካነሳ በኋላ እልህ የያዛቸው ሀሳባቸውን መቀየር ፈለጉ። ምንድን ነው ያሉት? ቃል በቃል የማንቸስተር ሲቲ አመራሮችን አነጋግራለሁ ያሉት። ይሄ ምን ማለት ነው? ሐሳቤን ቀይሬያለሁ እኮ አመራሮችን አነጋግራለሁ። መጀመሪያ ወስነዋል፣ ጨርሰዋል። ኢንዞ ማሬስካን ሲቲ ጨርሷል። ሁሉም ፕሮሰሶች አልቀዋል። ከዛ በኋላ ግን እንደገና ቢያንስ ብለምናቸው እምቢ ያሉኝም የሚል ፍላጎት ያለ ይመስለኛል። ተኝቶ ሲያስቡት ወይ ልክ እንዳልሆኑ ገብቷቸዋል፣ ወይም ደግሞ የክለቡ አመራሮች አይሆኑም ብለዋቸዋል። ብዙ ርቀት ስለተሄደ ኢንዞ ማሬስካን 3 ዓመት ቀጥረ ምን ልትለው ነው? ከዛ በኋላ ውል ማፍረሻ ስትል ታባረው ነው ወይስ ምን ልታደርገው ነው? የዘገየ ውሳኔ ስለሆነ ይመስለኛል እንጂ ጋርዲዮላ በፈርጉሰን ሙድ መሰናበት ፈልገው ነበር። ታስታውስ ከሆነ ፈርጉሰን 2012 ላይ ይለቃሉ አሉ። ግን ፕሪሚየር ሊጉን በመጨረሻ ቀን ዋንጫውን አጡት። በሲቲ ሲያጡ ጨዋታሞቹ ጎረቤቶቻችንማ ዋንጫውን ወስደው ስንት ዓመት የተከበርኩበት መድረክ ላይ ስንት ዓመት የኖርኩበት መድረክ ላይ ክለቤን ለዛውም በከተማ ተቀናቃኛችን ዋንጫ ተነጥቆ አልወጣም አሉ። በቀጣዩ ዓመት ዋንጫውን አሳኩ። ከዛ በኋላ ቸዋሉ። እልህ ነበር የመለሳቸው። ጋርዲዮላም ተመሳሳይ እልህ፣ በአስተማሩት ሰው መሸነፍ፣ በመጨረሻ ጊዜ ባለቀ ሰዓት የፕሪሚየር ሊጉን ዋንጫ ማጣት፣ 2 ተከታታይ የፕሪሚየር ሊግ ዋንጫ ያጡበት የውድድር ዓመት መሆኑ እና መሰል ነገር ቁጭ ይዟቸው ወደ እንደገና ማሰልጠን ፈልገው ነበረ። እንግዲህ ከሁለቱ አንዱ ነው። ወይ ጋርዲዮላ ራሳቸው ተኝተው ሲያስቡ ደብሯቸዋል፣ ወይ ደግሞ የማንቸስተር ሲቲ አመራሮች አይሆንም ምክንያቱም ልክ አይደለም ብለው ወይም የሄዱበት ርቀት ብዙ ዋጋ ሊያስከፍል ስለሚችል በመገመት ያደረጉት ውሳኔ ይመስለኛል። ይሄ ለሚኬል አርቴታ ሰርግና ምላሽ ነው። ግርሜ ሚኬል አርቴታ ተገንብቶ ከመምጣቱ ጋር ተያይዞ ቡድኑ ለረጅም ዓመት አርቴታ ከፈጠረው ኤክስፔሪንስ አንጻር የጋርዲዮላ መልቀቅ ከየትኛውም ክለብ ላይ አርቴታ ምናልባት ሊጉን ዶሚኔት እንዲያደርጉ ሊጠቅማቸው ይችላል የሚል ግምት አለኝ። ግምት ነው። ነገ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ ተጠናክሮ ሊመጡ ይችላሉ። ግን ከየክለቦቹ ባህሪ አንጻር ጋርዲዮላ ቢቆዩና የሚፈልጓቸውን ተጫዋቾች ቢጨምሩ ለአርሰናል ስጋት ነበር፣ ከፍተኛ ስጋት ነበር። ግን የጋርዲዮላ መልቀቅ ምናልባት ለአርቴታና ለአርሰናል ለቀጣዮቹ ዓመታቶች ጥሩ አጋጣሚ ሊሆን ይችላል። ግርሜ በአንጻሩ ማይክል ካሪክ ደግሞ የ2 ዓመት ውል ፈርሟል። ጋርዲዮላ ሲሰናበቱ ማንቸስተር ከተማ ላይ ደግሞ ማይክል ካሪክ በቋሚነት የማንቸስተር ዩናይትድ አሰልጣኝ በመሆን ለቀጣዮቹ 2 ዓመታት የሚያቆይ የቋሚነት ውል ተፈራርሟልና ጋርዲዮላ ሲወጣ ካሪክ ቋሚ አሰልጣኝ ሆኖ መጥቷል። ሌላው እንግዲህ ነገ በሆል ሲቲና በሚድልስብራ መካከል የሻምፒዮንሺፕ ፋይናል ይከናወናል። ወደ ፕሪሚየር ሊጉ የሚያደርገው 3ኛ ክለብ ማን እንደሆነ የሚለይበት ይሆናል።
ስለዚህ የዚህ የሻምፒዮንሺፕ ፍልሚያ ሳውዛምፕተን ሲሰልል በመገኘቱ ካንስል ተደረገበት። ሳውዛምፕተን ሚድልስብራን 2-1 አሸንፎ ነበር። ዛፍ ስር ተጠልሎ በቪዲዮ ሲቀርጽ እጅ ከፍንጅ ነው የተያዘው የሳውዛምፕተን ቪዲዮ ተንታኝ ማለት ነው። እና በዛ ምክንያት እና ምርመራ ተደርጎ ስልኮቹም ብዙ ነገሮቹ ታይተው ያው የሰራው ጥፋት ሆኖ ተገኝቶ ሳውዛምፕተን እንዲሰናበት ተደርጎ ሆል ሲቲ ከሚድልስብራ ለፕሮሞሽን ፕሌይኦፍ ሻምፒዮንሺፕ እነ ኮንቬንተሪ ቀድሞ ማደጋቸው ይታወሳል። ስለዚህ አሁን ደግሞ ከሆል ሲቲ ወይም ከሚድልስብራ ሶስተኛ ሆኖ የሚያድገው ነገ የሚለይ ይሆናል። ሶፊዬ የሚጨመር ካለ ሀሳቡ አብራችሁ ነበራችሁ ሉካል ብናመሰግናለን። አድማጭ ተመልካቾቻችን ስታንዳርድ ኢንሹራንስን ይጠቀሙ። በልዩነት ስታንዳርድ ኢንሹራንስ ለሀገራችን የኢንሹራንስ አገልግሎት አዲስ ነገሮችን ይዞ የመጣ ነው። የቤት፣ የንብረት፣ የመኪና፣ የተለያዩ ከውጭ ሀገር ከሀገር ውስጥ የሚመጡ እቃዎችና መሰል ነገሮች ኢንሹራንስ የሚፈልጉ ሁሉ ማስተማመኛ ለሚፈልጉ ሁሉ ስታንዳርድ ኢንሹራንስ አለ። ስታንዳርድ ኢንሹራንስን ይጠቀሙ። አጋሮቻችን መልእክቶች ዲጄ ዴቭ ሞቅ ያደርጋቸዋል። እኛ እዚሁ ከወዲሁ ተሰናብተናል። እሁድ በደማቅ ሁኔታ ሊጉን እንዘጋለን። እስከዛው ድረስ መልካም ሁሉ እንመኝላችኋለን። እንወዳችኋለን፣ እናከብራችኋለን። ባባይ ቻው። እናት ለልጆቿ የተሻለውን እንደምታስብ